ሰላምታችን በያላችሁበት ይድረስ። የተወደዳችሁ የብላክ ላይን ሚዲያ ቤተሰቦቻችን የዕለቱን የረፋድ አዳዲስ መረጃዎች እናስደምጣችኋለን። አብይ አህመድ ወደ ባህር ዳር የተጓዘበት ሚስጥር ወጥቷል። መረጃውን ይዘናል። ከአገዛዙ ጋር እየተደረገ ያለው ትንቅንቅ ቀጥሏል። ፋኖ እየመከተ መሆኑን ገልጿል። በደቡባዊ ጎንደር ታሪክ ተሰርቷል። ታዳምጡታላቸው። ብልጽግና ባደራጃቸው ሽፍቶች ላይ እርምጃ ተወስዷል። አዲስ አበባ ምሽግ እየተቆፈረ ነው። ዝርዝሩን ይዘናል። የተባበሩት መንግስታት ድርጅት በኢትዮጵያና ኤርትራ ጉዳይ ስላለው እቅድ አዲስ ነገር ተሰምቷል። አብይ አህመድ በትላንትናው ዕለት ወደ ባህር ዳር ጉዞ አድርጓል። የአገዛዙ ልሳኖች የጉዞ ዋነኛ ምክንያት የባህር ዳር የቱሪዝም ልማት ማየት ነው ቢሉም እውነታው ከዚህ ውጭ ነው ተብሏል። የአረጋ ከበደ መንግስት ከፍተኛ መነታረክ ውስጥ ገብቷል። የውስጥ ሽኩቻው ለመገዳደል እስከ መፈላለግን እየደረሰ በመሆኑ ለመሸምገል ነው ተብሏል። ተመስገን ጥሩነህ ለአንድ ሳምንት ያክል በባህር ዳር ቆይቶ እርቅ መፍጠር ባለመቻሉ ጠቅላይ ሚኒስትሩን ወደ ባህር ዳር እንዲጓዝ አድርጎታል ተብሏል። በወንዜነትና በጥቅማ ጥቅም የተቧደነው የብአዴን ብልጽግና መዋቅር እስከ ተራው የመንግስት ሰራተኛ የደረሰ ሰንሰለት እየፈጠረ ከርሟል። አረጋ ከበደና አብዱ ሁሴን ይርጋ ሲሳይና ድረስ ሳህሉ በየፊናቸው የራሳቸውን ኃይል ፈጥረው አንዱ ሌላኛውን ለማጥፋት እየኳተኑ ነው። ክፍፍሉ በካቢኔ ስብሰባዎችም በግልጽ እየታየ እንደሆነ ይነገራል። ይህን ተከትሎም ዝውውር የሚጠይቀው ካድሬ በዝቷል። በተዋረድ ያለው የዞን ካድሬን በተመሳሳይ በየቡድኑ ተከፋፍሎ እየተፈላለገ ነው። ጉዳዩ እየከፋ ሄዶ ለአፈሙዝ መቃረቡን ተከትሎ የክልሉ አድራጊ ፈጣሪ ነው የሚባለው ተመስገን ጥሩነህ እንዲያስተካከል ቢላክም ሊሳካለት አልቻለም። ራሱ ተመስገንም የአንደኛው ቡድን ደጋፊ ሆኖ መቅረቡ ተነግሯል። አብይ አህመድን የሚወቅስ መረጃ እንደሚልኩለትም ገልጿል። እስከ ምርጫ ተስማምተው እንዲሰሩ፣ ያ ካልሆነ ግን በፋኖነት ፈርጆ እንደሚያስራቸው አስጠንቅቋቸዋል ነው የተባለው። የብአዴን ብልጽግና ነባሪ ተላላኪዎች ገመድ ተብትቦት የከረመው የደቡባዊ ጎንደር ቀጠና በአዲሱ ትውልድ ጀግኖች እየተገረፈ ነው። የውባንት አባተ ደም ወላሾች ከእስቴ እስከ ስማዳ ከጋይንት እስከ ክምር ድንጋይ ወራሪውን የብልጽግና ኃይል እየቀጡት ወደ መሃል ደብረ ታቦር በመገስገስ ላይ ናቸው። ስማዳ ወረዳ የገባው የፋኖ ጦር የሲቪል አስተዳደር መስርቷል። የሰላምና የጸጥታ ተቋማትን ጨምሮ ሌሎች የሲቪል አደረጃጀቶችን እየሰራ ነው። በይርጋ ሲሳይ የተተካው የዞኑ አስተዳዳሪ ጥላሁን ደጀኔም እግሬ አውጪኝ ብሎ ወደ ባህር ዳር ፈርጥጧል። አማራ መሆኑ እንኳን በቅጡ የማይታወቀው መንበር ክፈተው የተባለው የዞኑ የብልጽግና ኃላፊም የአስተዳዳሪውን እግር ተከትሏል። አገዛዙ የአማራ ሕዝብን አፍኖ ለመጨፍጨፍ የጀመረውን ማጥቃት በጽኑ ብሔራዊ አንድነት እንደሚመክት የአማራ ፋኖ ብሔራዊ ንቅናቄ አሳወቀ። ንቅናቄ ወቅታዊ ሁኔታዎችን አስመልክቶ በሰጠው መግለጫ የአብይ አህመድ አገዛዝ በአማራ ሕዝብ ላይ ይፋዊ የዘር ማጥፋት ጦርነት ከጀመረ 3 ዓመታትን ሊደፍን ተቃርቧል ብሏል። በእነኚህ ጊዜዎች ሁሉ የአማራ ሕዝብ የታወጀበትን የዘር ማጥፋት ጦርነት በመመከት ህልውናውን ለማረጋገጥ የሚያደርገውን ትግል አጠናክሮ ቀጥሏል ያለው መግለጫው፣ ሆኖም በሕዝብ ላይ ጦርነት ያወጀው አገዛዝ የገጠመውን ህዝባዊ ተጋድሎ ተረድቶም ጦርነት ከማቆም ይልቅ በእጁ የገቡትን የጥፋት መሳሪያዎች ሁሉ ተጠቅሟል ነው ያለው። በዓለም ታሪክ በማይታወቅ ሁኔታ በመንግስትነት ስም ቤተ መንግስት የከተመው አገዛዝ በአማራ ህዝብ ላይ ስትራቴጂክ ድሮኖችን በመጠቀም በሺ የሚቆጠሩ ንጹሃንን ጨፍጭፏል። ቱርክን ጨምሮ አዳዲስ የጦር መሳሪያ አምራች ሀገራት ያመረቷቸውን ድሮኖች በአማራ ህዝብ ላይ ይሞከሩ ዘንድ አብይ አህመድና አገዛዙ በጭካኔ ይፈጽመውታል። አገዛዙ የባህረ ሰላጤውን ኃይሎች ፖለቲካዊ ፍጥጫ ጎትቶ ሀገር ውስጥ በማስገባት በተላላኪነት በሚያገኘው ወታደራዊና መረጃ ድጋፍ ተጠቅሞ በህዝባችን ላይ ያወጀውን የዘር ማጥፋት ጦርነት አጠናክሮ ቀጥሏል። በዚህም አገዛዙ ጌቶቹ በቀጠናው ላቀዱት የተልእኮ ጦርነት አማራን ማጥፋት እንደ መንደርደሪያ ቆጥሮ በድጋፍ ያገኘውን የማጥፋት አቅም ሙሉ በሙሉ ተጠቅሞ በሸዋ፣ በወሎ፣ በጎጃምና በጎንደር የተለያዩ ቀጠናዎች የስልክና የኢንተርኔት መሰረተ ልማቶችን በመዝጋት የተጠናከረ ጭፍጨፋ እያደረገ ይገኛል። በተለይም በጥር ወር የመጨረሻ ሳምንት በሸዋ የአገዛዙ ሰራዊት የተለያዩ አሃዶች የኦሮሚያ ልዩ ዞን ታጣቂዎችን በመጨመር በሌሎች አካባቢዎች ደግሞ በመደበኛዎቹ እዞችና የአየር ወለድና ኮማንዶ አሃዶች የከፈተው ማጥቃት በህዝባዊ የአፋብን ሰራዊት በሚገባ እየተመከተ ይገኛል። ከየካቲት 1 ቀን 2018 ዓ.ም ጀምሮ በሰራዊታችን በተደረገው የመልሶ ማጥቃት እርምጃ በጎንደር ቀጠና በርካታ ጀብዶች ተፈጽመዋል። በተለይም በደቡብና ማዕከላዊ ጎንደር የወረዳና ዋና ከተሞች ጨምሮ በርካታ ይዞታዎችን ከጠላት መንጠቅ ተችሏል። በዚህ አስደናቂ ተጋድሎ በሺዎች የሚቆጠሩ የአገዛዙ ሰራዊት በምርኮኛነትና በፈቃዳቸው የወገንን ኃይል መቀላቀል ችለዋል። የወገን ሰራዊት በርካታ የቡድንና የነፍስ ወከፍ መሳሪያዎችን፣ ተተኳሾችና ሌሎች ወታደራዊ ቁሳቁሶችንም መማረክ ችሏል። በጎጃም ቀጠና አገዛዙ ከፍተኛ ቁጥር ያለው ሰራዊት ያሰማራበት የጃዊ አካባቢ ሰራዊታችን በወሰደው የመልሶ ማጥቃት እርምጃ አገዛዙ ሰራዊት ጨምሮ በርከት ያለ ቡድንና የነፍስ ወከፍ መሳሪያ ከተተኳሹ ከጠላት እጅ ተማርኳል። እድል ባገኘ ጊዜ ሁሉን ህዝብ ለመጨፍጨፍ የማያመነታው አረመኔ ሰራዊት በምርኮ በደምሰሳና በማንኛውም መንገድ ከስምሪት ውጭ ማድረግና በያለበት ውጦ ማስቀረት ሰራዊታችን በሚገባ እየፈጸመው ያለ ተልእኮ
ነው። ለዚህም የዘር ማጥፋት ጦርነቱ ኢላማ የተደረገው መላው የአማራ ህዝብ ለሰራዊታችን ያሳየው ቁርጠኛ ደጀንነት በግንባር ለተገኙት ድሎች አስተዋጽኦ ትልቅ ነው። ሰራዊታችን በተቆጣጠራቸው የተለያዩ ከተሞች ህዝቡ ለሰራዊታችን የሞቀ አቀባበል ከማድረግ ባሻገር በመልሶ ማጥቃቱ የተገኙ ድሎች እንዲቀጥሉ ድጋፍ እያደረገ ይገኛል። እነኚህ ድሎች ይገኙ ዘንድ የድርጅታችን የአማራ ፋኖ ብሔራዊ ንቅናቄ መወለድ በሰራዊታችንና በህዝቡ ዘንድ የፈጠረው አዲስ ወኔና መነቃቃት ለድሎቹ ትልቅ አስተዋጽኦ አለው። በተጨማሪም የአደረጃጀት አንድነቱ አቅማችንን አቀናጅተን በውጤታማ የኃይል አጠቃቀም በጠላት ላይ ወሳኝ ምት ለማሳረፍ በማስቻሉም ብሔራዊ አንድነቱ የዘር ማጥፋቱን ጦርነት ለመመከት ያለውን እምቅ አቅም የታየበት ነው። ህዝብን ታግሎ ያሸነፈ አገዛዝ በታሪክ እንደሌለው ሁሉ የህዝብ ልጅ የሆነው ሰራዊታችን የአማራን ህዝብ ሙሉ ድጋፍ ያገኘው ድርጅታችን አፋብን የብሔራዊ አንድነት አቅምን ተጠቅሞ በተሰላና በተጠናከረ ሁኔታ የህልውና ተጋድሎውን ለድል እንዲበቃ ሁሉም አመራሮችና አባላት የተሰጣቸውን ኃላፊነት ለመወጣት በትጋት እየሰሩ ይገኛሉ። ሰራዊታችን እንደከዚህ በፊቱ ሁሉ በተቆጣጠራቸው ቦታዎች ሰላምና ጸጥታን በማስከበርና በወታደራዊ ጨዋነት ጠላትን ብቻ የለዩ ኢላማዎች ላይ በማተኮር ተገቢውን ጥንቃቄ እያደረገ እንደሚቀጥል ለመላው የአማራ ህዝብ ለኢትዮጵያውያንና ለዓለም አቀፉ ማህበረሰብ እናሳውቃለን። በመጨረሻም በመልሶ ማጥቃት የተመከተው የአገዛዙ የጥፋት እጅ ዳግም በማያንሰራራበት ሁኔታ ይመታ ዘንድ መላው ሰራዊታችንና ህዝባችን የሚያደርገውን ርብርብ አጠናክሮ እንዲቀጥል እናሳስባለን ብሏል የአማራ ፋኖ ብሔራዊ ንቅናቄ በሰጠው መግለጫ። የብልጽግና ስርዓት ያሰለጠናቸው ሽፍቶችን የማጽዳት ዘመቻው ተጠናክሮ ቀጥሏል። አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ቃኝ የህዝብ ሰላም የሚነሱም ጸረ አማራዎችን ደምስሳለች። በፋኖነት ስም ብልጽግና ባሰማራቸው ዘራፊና ገዳይ ቡድኖች ላይ የደጋው መብረቅ ኮር ቃኝ የማያዳግም እርምጃን ወሰደችም። የአማራን ህዝብ ትግል ህዝባዊ ቅቡልነት እንዳይኖረው በፋኖ ስም ብልጽግና በዘረፋና በንጹሐን ግድያና እገታ ያሰማራቸው የጠላት እርምጃዎች ላይ ከበባ በመፈጸም የሽፍቶቹ መሪና አምስቱ ግብረ አበሮቹን ጨምሮ ሲደመሰሱ ቀሪዎቹ ተማርከዋል። በዋድላ ወረዳ በተለያዩ ቀበሌዎች ከጠላት ብልጽግና ጋር እየተናበቡ ሲዘርፉና ህዝብን ሲያሰቃይ የነበረው የቡድኑ መሪ አዲሱ ደምሌን ጨምሮ 5 ግብረ አበሮቹ ሲደመሰሱ ከስርዓቱ የሚላክላቸውን በርካታ የክላሽ ተተኳሽ ጭምር ተማርከዋል። ከዚህ ቀደም ጥር 22 ቀን 2018 ዓ.ም በዋድላ ወረዳ 011 ቀበሌ ከ10 በላይ የአርሶ አደር የቁም ከብት 4 ንጹሃንን የገደለና 2 ንጹሃንን ያቆሰለ ሲሆን የደጋው መብረቅ ኮር ቃኝ ባደረገው ከበባ የተሳካ ኦፕሬሽን በመስራት እርምጃ ወስዷል። የጠላትን አጀንዳ በሚያስፈጽም ማንኛውም አንጃ ላይ እርምጃውን አጠናክሮ የሚቀጥል መሆኑ ተገልጿል። ህዝባዊነትን የሚያስቀድመው ትግል አሁንም በሌቦች ዘራፊዎችና ትግልን በምስር ወጥ በሚሸጡና በሸጡ ኃይሎችም እርምጃ ይወስዳል ተብሏል። በምዕራብ ጎጃም ባንዳ ላይ የሚደረገው ኦፕሬሽን በአፋብን ቴዎድሮስ ዕዝ 109ኛ ኮር ተጠናክሮ ቀጥሏል። በዞኑ ደጋዳሞት ወረዳ ፈረስ ቤት ከተማ በአፋብን ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር በተደረገ እጅግ ወታደራዊ ጥበብን በተሞላ አስደናቂ የከተማ ኦፕሬሽን ፈረስ ቤት ከተማ ላይ ደጉን ጀግናውን የደጋዳሞትን ማህበረሰብ ሲያሰቃይ የነበረውን መኳንንት የተባለ የብልጽግና ቅጥረኛ ባንዳ ፖሊስ ላይ መለስ ከምድረ ገጽ የተወገደ ሲሆን አብሮት የነበረ ፖሊስም ከባድ ቁስለኛ በማድረግ በሞትና በህይወት መካከል ይገኛል ተብሏል። ትግሉን ከርተው ለመንግስት እጅ ሰጥተው እንደ አብን ከአብይ አህመድ እቅፍ ውስጥ የገቡት የፋኖ አመራሮች አሁን ላይ በመንግስት ሚዲያዎች እየቀረቡ የፋኖን ትግል እያንቋሸሹ ይገኛሉ። ኢትዮጵያ ውስጥ ከአንድ ሃይማኖት ወደ ሌላ ሃይማኖት ሲሄዱ እንዲሁም ከአንድ ፓርቲ ወደ ሌላ ፓርቲ ሲሄዱ የነበሩትን ማንቋሸሽና መስደብ የተለመደ ነው። እነ ማስረሻ ሰጤም በዚያ መልኩ ተሰልፈዋል። ማስረሻ ሰጤና ሌሎች የከዱ የፋኖ አመራሮች የሚያወሩት ነገር እርስ በርሱ የተጣረሰ ነው። መጀመሪያ ኤንቢሲ ኢትዮጵያ በተሰኘው ስውር የመንግስት ሚዲያ ጋር ባደረገው ቃለ ምልልስ እኛ ለመንግስት እጅ የሰጠ ነው ትግሉ በህወሓት በሻቢያ በግብጽ ስለተጠለፈ ነው አሉ። መጀመሪያ ወደ ትግሉ ስንገባ የህዝብ ጥያቄ ይዘን ነበር የገባ ነው። ነገር ግን እነ ሻቢያ ትግሉን ጠለፉት ሲሉ ምክንያት ድርደራ ውስጥ ገቡ። ህዝቡ አላመናቸውም። ሰሞኑን ደግሞ ማስረሻ ሰጤ በኢትዮጵያ ቴሌቪዥን ቀርቦ የፋኖ አመራሮች ሀገር ቤት የሉም፣ ኤርትራ፣ ግብጽ ነው የሚኖሩት ብሏል። የአብይ አህመድ የዲጂታል ሰራዊት የማስረሻ ንግግር እየተቀባበሉ የፋኖ አመራሮች በጠላት ሀገር እየኖሩ ነው ሲሉ ለመሳለቅ እየሞከሩ ነው። እውነት እንኳን ቢሆን የድንበር ኮሪደሩን አልፈው ሲመላለሱ መንግስታቸው የት እንደነበረ አያውቁም። የደህንነት መስሪያ ቤቱ እጅ የሰጡትን የፋኖ አመራሮች እየገረፋቸው ነው። በሲሳይቶ ላይ የሚመራው የደህንነት መስሪያ ቤቱ እነ ማስረሻን እነ ዘመነ ካሴት እንዳሉ ንገሩን፣ ከግብጽ ከሻቢያ ከህወሓት ጋር ፋኖ እንደሚገናኝ ማስረጃ አሳዩን እያሉ በጥያቄ እያፋጠጧቸው ይገኛሉ። ቤታቸው በየሰዓቱ ይፈተሻል። የደህንነት መስሪያ ቤቱ ሰርጎ ገብ ሊሆኑ ይችላሉ የሚል ትልቅ ጥርጣሬ አለው። አገዛዙ በስጋት በአዲስ አበባ ዙሪያ ምሽግ እንዲቆፈር ትዕዛዝ ማውረዱም ታውቋል።
አንቶኒዮ ጉተሬስ ስለ ኢትዮ ኤርትራ ውጥረት በአዲስ አበባ ሊመክሩ እንደሆነ ታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በዚህ ሳምንት አዲስ አበባ እንደሚጎበኙ ተሰምቷል። ጉተሬስ በጉብኝታቸው በአፍሪካ ህብረት ስብሰባ ላይ እንደሚሳተፉ የተነገረ ሲሆን ጎን ለጎንም ከተለያዩ የአፍሪካ ሀገራት መሪዎች ጋር ይወያያሉ። በዚሁ ጉብኝታቸው ከኢትዮጵያ መሪዎች ጋርም እንደሚወያዩ የተመላከተ ሲሆን በዋናነትም ስለተባባሰው የኢትዮ ኤርትራ ውጥረት ይነጋገራሉ ተብሏል። ከሰሞኑ የብልጽግናው መንግስት ኤርትራን በወራሪነት የከሰሰ ሲሆን የኤርትራ መንግስት በበኩሉ የተለመደ የአብይ አህመድን ቅጥፈት እንደሆነ መግለጹ ይታወሳል። የቀጠናውን ጂኦፖለቲካ እየረበሸ ያለውና ኢትዮጵያንም ከኖረችበት አያልነት እያወረደ ያለው የብልጽግና መንግስት የአህጉሩ ስጋት ሆኗል። ከሶማሊያም፣ ከጅቡቲም፣ ከሱዳንም ከኤርትራም ጊዜ እየጠበቀ የሚተነኩሰው አገዛዝ በፋኖ የደረሰበትን የውስጥ ሽንፈት ሰበብ እየፈለገለት ነው እየተባለ ነው። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ጤና ይስጥልንም።